በራያ ቆቦና አካባቢው የአሸባሪው ህወሓት ቡድን ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበት የተረፈው ኃይሉም ተበትኖ ሸሽቷል። የመከላከያ ሰራዊታችን የፈጸመው ገድልም እየተወሳ ነው። የራያ ቆቦ ወረዳ ዲቢና ገደመዩ ቀበሌ ሚሊሻዎች አሸባሪውን ቡድን በገባበት እያሳደዱ አኩሪ ጀብድ መስራታቸው ተነገረ። በተለያዩ ግንባሮች ለሚገኙ የመከላከያ ሰራዊትና የክልል ጸጥታ ኃይሎች የሚቀርቡ የማነቃቂያ ሙዚቃዎች ለሰራዊቱ የግዳጅ አፈጻጸም የሞራል ስንቅ እንደሚሆኑም ተገለጸ። ተመልሰናል ተመልካቾቻችን፣ በድጋሚ አብራችሁን ቆዩ። ከድል በኋላ ያሉ መዛነፎችን ማረምና የጋራ መግባባት መፍጠር አስፈላጊ ነው ሲሉ የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባል አቶ ተመስገን ጥሩነህ ገለጹ። የአማራ ክልል ከፍተኛና መካከለኛ አመራሮች የምክክር መድረክ በባህር ዳር እየተካሄደ ነው። የምክክር መድረኩ ዓላማ የክልሉን አመራር ለቀጣይ ተልዕኮ ማዘጋጀትና ማብቃት ነው ተብሏል። በምክክር መድረኩ ላይ አቶ ተመስገን ጥሩነህ እንዳሉት ኢትዮጵያ የገጠማትን የህልውና ጦርነት በተሟላ ድል የምታጠናቅቀው አፍራሽ አስተሳሰብ ፈጽሞ ሲከስም ነው ብለዋል። ከድል በኋላ መዘናፎች ማረምና የጋራ መግባባት መፍጠር ያስፈልጋል ያሉት አቶ ተመስገን የጋራ ውይይት ከተደረገ መፍትሄዎቹ ቀላል ናቸው ሲሉም ገልጸዋል። ክልሉ ለወራት በዘለቀ ወረራ ማህበራዊ፣ ምጣኔ ሀብታዊና ፖለቲካዊ መዛነፎች ተፈጥሯል ያሉት ደግሞ የአማራ ክልል ርዕሰ መስተዳደር ይልቃል ከፋለ ናቸው። ከዚህ ዘርፈ ብዙ ፈተና በፍጥነት ለመውጣት ወጥ አቋም ያለው በቆራጥነት የሚሰራና ህዝብን የሚያገለግል የአመራር ስርዓት መዘርጋት ጊዜ የማይሰጠው ጉዳይ ነው ብለዋል ዶክተር ይልቃል። የምክክር መድረኩ ተሳታፊዎች የቀጣይ ተልዕኮ በዚህ የጊዜ የለንም መንፈስ የተቃኘን ሆኖ እንዲወጣም አሳስበዋል። ጎበዝ በጦርነት ይበቅላል፣ ጎበዝ በጦርነት ይወጣል። እናት ሀገር ላንቺ ያንቺን ጀግኖች ለነጻነት ያንቺን ጀግኖች ለአርነት። በራያ ቆቦና አካባቢው የአሸባሪው ህወሓት ቡድን ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበት የተረፈው ኃይሉ ተበትኖ ሸሽቷል። ይህ የሆነው ደግሞ ጀግናው የመከላከያ ሰራዊት በቁርጠኝነት ባደረገው ተጋድሎ ነው። የሰሞኑን በራያ ቆቦና አካባቢው የሰራዊቱን ጀብድ በተመለከተ ሪፖርተራችን ይመር አደም ተከታዩን ዘገባ ልኮልናል። የዞብል ሰንሰለታማ ተራሮች የአሸባሪው ህወሓት ሀገርን በማፍረስ ሴራው ወረራ በፈጸመበት ጊዜ ከዞብል ተራሮች እየተነሳ ወደ አፋር ክልል የተለያዩ አካባቢዎችን ያጠቃበትና ጠንካራ ምሽጎችንም የሰራበት ቦታ ነበር። ይሁንና ከአፋርና ከአማራ ክልል የጸጥታ ኃይሎች ጋር በመሆን ጀግናው የመከላከያ ሰራዊት የአሸባሪው ህወሓት ጠንካራ ምሽጎችን በሰራባቸው ሰንሰለታማ ተራሮችን ሰንጥቆ በማለፍ የሽብር ቡድኑ መቀበሪያ አድርጎ አካባቢዎቹን በእጁ ካስገባ ሳምንታት ተቆጥረዋል። የዞብልን ገዢ ቦታዎች ጀግናው የመከላከያ ሰራዊት ከተቆጣጠረም በኋላ የጠላት ኃይልን ቆርጦ በመደምሰስ ራያ ቆቦን ነጻ የማውጣት ግዳጅን ቀጠለ ይላሉ የሰራዊቱ ከፍተኛ የጦር አመራር ብርጋዴር ጄኔራል አማረ ገብሩ። ጀግናው የመከላከያ ሰራዊት ከዞብል ተራሮች ወርዶ ሌላኛውን የሽብር ቡድኑን ምሽጎች ለመስበር ሲገሰግስ አሸባሪ ቡድኑ ያለ የሌለ ኃይሉን ረብርበው ጥረት ቢያደርግም የጀግኖቹን ብርቱ ክንድ መቋቋም ተስኖታል። ውጊያውን ማጥቃት እንደጀመርን ከዚህ ወርደን ማጥቃት እንደጀመርን ከወልያም ከሐራም የተመታው ወደዚህ ነው የተደመረው። ከላይ ከደጋው ከሙጃ የወረደውም እዚህ ላይ ነው። እዚህ ልክ የሰው ማዕበል ነው የሆነው። እንግዲህ ክፍለ ጦሩ ማን ነው ኮሩ 45ኛ የሚባለው ክፍለ ጦር የዚህ ኮር አካል ኔዲ ተራራ ነው ያጠቃው። 47ኛ የሚባል የዚህ ኮር አካል ደግሞ ጮሬ የሚባለውን ተራራ እስከ ዳልቻ ነው ያጠቃው።
ስለዚህ ውጊያው አጥቅተን ስንከላከለዋን የሚጨመረውን እየመታን ጧት 12 ሰዓት ማጥቃት ጀመር። መስመሩን የመቁረጥ ጠቅላላ ዛ የነበረውን ኃይል የመደምሰስ ስራ ነው የነበረን። ልክ 12 ሰዓት ተኩል እነዚህ ሁለት ቦታዎች ሙሉ ለሙሉ ተቆጣጠርናቸው። ጠላትም የሚሞት ሞቶ የሚቆስል ቆስሎ ሌላው ተበተነ። ለጥቃለው ሜዳና ከኮረብታማ ተራሮች ላይ በተደረገው ተጋድሎም የሰራዊቱ ጀብዱ ከፍተኛ እንደነበር ነው ብርጋዴር ጄኔራሉ የሚናገሩት። የዚህኛው መስመር ደግሞ ምንድነው ያደረግነው? ይሄ ህዝብ የሚወርደው መንገድ አይታችሁት ከሆነ ጠመዝማዛ ነው። በቀይ ተራራዎች አድርጎ በመንደፈራ ጀርባ ነው ወደ ቆቦ የሚገባው። እኛ የምንዋጋው እዚህ ተራራ ነው። ያ ደግሞ ጠላት ይዞታል። ገና እየተዋጉ ነው። ደቡብ እዝ ምንድነው ያደረግነው? በዚህ ወርደን በዶዘር እየቀደል ወደዚህ ነው ይሄድ ነው። ያቺ መንገድ የምታዩት ቀይ መንገድ እሱ ተነስተን ይሄን ሜዳ ዶዘር እየቀደል ታንኩን አስቀጥለን አየር መቃወሚያም አስቀጥለን ሰራዊቱ በፊት እየተዋጋ መንገድ እየሰራ እስከ ጩቤ ተራራ አስገባ ነው። አገናኘ ነው በዶዘር መንገዱ ማለት ነው። ቁስለኛችን በዛ ይወጣል፣ ረሽንም በዛ ይገባል፣ ጥይትም በዛ ይገባል። ልክ ከዚህ መውረድ ሲጀምር ታንኩ ለጠላት በጣም ከባድ ድንጋጤ ነው የፈጠረው። በምን አይነት ኮንፊደንስ ነው ዶዘርም እየጠረገ በታሰረ መሬት ይሄ ሁሉ ኃይል የጠላት በተፈጠፈበት አለምንም ስጋት ሰራዊቱ እየተዋጋ ታንኩም ዶዘሩም መንገዱን እየጠረገ ታንኩም ድጋፍ እየሰጠ ይሄን ቦታ እየደበደበ ሲገባ ጠላት መቋቋም ነው ያቃተው። የአሸባሪው የህወሓት ቡድን ምንም እንኳ ገዢ ቦታዎችን ሁሉ ቢይዝም ተራራን እየሰነጠቁ ምሽግን ከሚሰብሩት የመከላከያ ሰራዊት ጋር ሊገዳደር አልቻለም። በዚህ ሁሉ አውደ ውጊያ ታዲያ የመከላከያ ሰራዊቱ በሚፈጽመው ጀብዱ በአሸባሪው ህወሓት ላይ የደረሰው ሰብአዊና ቁሳዊ ኪሳራም የትየለሌ መሆኑንም ከፍተኛ የሰራዊቱ የጦር አመራር ይናገራሉ። ካለማጣም ያመጣው ኃይል አለ። ካለማጣ ከጀርባ ግራይ ካሱ ለመከላከል ወስዶት የነበረ ኃይል አምጥቷል። ከኋላችን ማለት ነው። ሰራዊቱ ወደፊትም ወደ ኋላም ነው የተዋጋው። ግማሹ ፊቱን አዙሮ ወደ አለማጣ አቅጣጫ የመጣውን ይከላከላል፣ ሌላው ደግሞ በዚህ የነበረውን ይከላከላል። ይሄን ሁሉ ሲያመጣ ከኛ ኮር አቅም በላይ ነው በሰው ኃይሉ ማለት ነው። ነገር ግን ኪሳራው ደግሞ በስልክ ስለነበረ የመድፉ ድብደባ፣ የአየሩ ድብደባ፣ የሰራዊቱ ከቀላል እስከ ከባድ መሳሪያ የታጠቀው የደረሰበት ኪሳራ ከባድ ስለሆነ አንዱ ያፈረሰው እሱ ነው። ኪሳራው ነው መቋቋም አልቻለም። መጨረሻ ላይም ተበትኖ ተደራጅቶ አልወጣም። ተበትኖ ነው የወጣው። መደማመጥ የለም። ተበትኖ ነው የወጣው። እምቢ ነው የሚበዛው። ሰንሰለታቸው ተበጣጥሰዋል። መምራትም አልቻሉም፣ ማስገደድም አልቻሉም። እየረሸኑ የሸሸውን እየመቱ ነው የሚያዋጉ። ያን ቀን ግን መጨረሻዋ ሰዓት ላይ እርስ በርሳቸው ተዋግተው ነው የወጡት። ተቆቦ ጀርባ አስፓልቱ ላይ እርስ በርሳቸው ተመለስ አልመለስም እርስ በርሳቸው ተዋግተው ተበትነው ነው የወጡት። አንዱ እንዲበተን ያደረገው የደረሰበት ኪሳራ ነው። ለኢቲቪ ይመራደም ከራያ ቆቦ። የራያ ቆቦ ወረዳ ዲቢና ገደመዩ ቀበሌ ሚሊሻዎች አሸባሪውን ቡድን በገባበት እያሳደዱ አኩሪ ጀብድ መስራታቸው ተገለጸ። ወራሪው ቡድን በተለያዩ ጊዜያት ወደዚህ አካባቢዎች በኃይል ለመግባት ቢሞክርም በጀግኖቹ የራያ ቆቦ ሚሊሻዎች ተመቶ ህልሙ ቅዠት ሆኗል። ዮሐንስ ፍስሐ። ኢትዮጵያ በዚህ ፈታኝ ወቅት በወራሪውና አሸባሪው ቡድን ተጎድታለች፣ ተጎሳቁላለች። በአንጻሩ ደግሞ በየዘርፉ ሀገር ወዳድ የቁርጥ ቀን ጀግኖችን አግኝታለች። የሰሜን ወሎ የራያ ቆቦ ትንታግ ልጆቿ በዚህ አስቸጋሪ ወቅት ሀገር ሊያፈርስ ታሪክ ሊያበላሽ የተነሳውን ወራሪውና ከሃዲ ቡድን በገባበት እያሳደዱ መውጫ መግቢያ በመንሳት ውድ ለሆነችው ኢትዮጵያ በቁርጥ ቀን ደራሽ መሆናቸውን በተግባር አሳይተዋል። ከነዚህ ጀግኖች መካከልም ደግሞ የዲቢ ቀበሌ ሚሊሻዎች ተጠቃሽ ናቸው። እነዚህ ቆፍጣና ባለሽርጥ አርበኞች ጠላት በኃይል ራያ ቆቦ ወረዳን ሲወር በዝምታ አላለፉትም። ይልቁንም ነፍጣቸውን አንግበው ጫካ ውሎ አዳሪ ብለው ይህንን ጠላት በሄደበት እየተከታተሉ በዛው እንዲቀር በማድረግ አንጸባራቂ ድልን አስመዝግበዋል። ቀበሌያቸውንም ጠላት በፍጹም እንዲረግጥ ባለመፍቀድ የመጣው የጥፋት ኃይል እንዳመጣጡ የሽንፈት ካባ እንዲከናነብም አድርገዋል። አጠቃላይ በተደረጉት ፍልሚያዎች ጁንታው ቢያንስ 7 ጊዜ ያክል ወደዚህ ቦታ ለመግባት ጥረት አድርጓል። 7 ጊዜ ያክል ማጥቃት ቢያደርግም ነገር ግን ወደዚህ ቀበሌ መግባት አልቻለም። ያልቻለበት ዋናው ምክንያት ጥይት ተኩስ በሚሰማበት ሰዓት እዚህ አጎራባች ቀበሌ ገደመዩ ያለ ገደመዩ በሚደርስበት ሰዓት ርችት ይሰማል። እዚህ አካባቢ ሰው ያለ አይመስልም።
ሁሉም ተሙ ትንሽ ትልቅ ሳይል ጁንታው ወደ መጣበትና ጁንታው ወደ ያለበት አካባቢ ዘመቻ ይሄዳል ማለት ነው። በዚህ ሰዓት ጁንታው ሁኔታውን በመከታተል የህብረተሰቡን እንቅስቃሴ በማየት ተመልሶ በመጣብሩ እየፈረጠጠ ይሄዳል። የሞተም ይሞታል፣ ያው ያመለጠም ያመልጣል ማለት ነው። ትንሹም ትልቁም ልጄን እህቴን ሀማስደፍር ሚስቴን ሀማስደፍር ሃይወዲያ ሞት የለም ብሎ ታጥቆ ተነስቷል። ከዚያ ላይ ግን ዲቢ አሁን እነሱ ቆቦ ላይ አውት አድርገው ቤት አድርገው ተቀመጡት መሰረት ላይ ዲቢና 023 እና 044 022 ቀበሌ የብቻቸው የማይዳኙት ምንድነው ብለው 022 ቀበሌ እንኳን በጫፍ ገፍተውበት ነበር። ምንድነው ድርጊቱ ብለው ጠቃላ ከመንግስት በላይ ሲያሉ የሚልኩበት መላእክትና የሚያወራውሩት ወግ ነበር። እኛ ግን ይሄ ሊያስደርገን የቻለው ድርጊታቸው መንግስት ነው። መንግስት የሚጠይቀው ሆነ ባንዲራ ተክለው አልጋዙ ቀን ይጠይቁና እንጂ ሽፍታ ናቸው ለሽፍታ አንሰጥም ብለን እጃችንን ስንታገል ኖረን። እንደ ዲቢ ቀበሌ ሁሉ የገደመዩ ቀበሌ ሚሊሻዎችም ቢሆን ለወራሪው ኃይል የእግር እሳት በመሆን በውር ድንበር የገባው ጀሌ አንድ ባንድ በመልቀም ታሪክ በጀግንነት አምዱ ከሚያሰፍራቸው መሃል ሆነው ተገኝተዋል። ስም አውጥተውልና ሄደዋል። እውነተኛ ስም ማለት ነው። የመንግስት ኮማንዶ አለ እዚህ ውስጥ ባለሸርጥ። ይሄ ገበሬ አይደለም እየተዋጋና ያለ ባለሽርጡ ኮማንዶ ነው። ሽርጥ ለብሰው ነው እየተዋጉና ያሉት እንጂ እውነት ይሄ መከላከያም ሚኒሻም አይደለም ገበሬም አይደለም። እነዚህ ኮማንዶ ናቸው። ሽርጥ ለብሰው ነው እየተዋጉና ያሉት ብለው ራሳቸው ስምና ስያሜ ሰጥተውና የሄዱበት ሁኔታ አለ። ምን የጁንታው ኃይል ራሱ መስክሮ የወጣበት ሁኔታ ነው። ታህሳስ 10 ላይ በዚህ ግንባር ላይ 43ኛ መከላከያ ሰራዊት ጋር ከኮባው ድረስ ከሄድን በኋላ መከላከያ ባለበት ተኛ ሲል 11 ላይ ተብትበን ባቡር መንገድ በማምሸት 3 ሰዓት ላይ አስፋልት ቆርጠን ገብተን ቆቦን የተቆጣጠረው የ040 ሚሊሻ አባል ነው። እነዚህ ጀግኖች በዱር በገደሉ ጠላትን እየተከታተሉ መሰል የጦር ሜዳ ጀብዶ ሲፈጽሙ የትኛውንም አይነት ድጋፍ ከመንግስት አልጠየቁም። ይልቁንም ታላቋን ኢትዮጵያ በልባቸው በማተም ቀፈው እንደተነካ ንብ ባንድ ላይ ተመው የአካባቢያቸውን ነጻነት ሳያስደፍሩ ጠብቀው ማቆየት ችለዋል። የእነዚህን የራያ ቆቦ አናብስቶች ሚሊሻ ተነግሮ የማያልቅ ጀግንነት በመዘከር ረገድ የወረዳው ሚሊሻ ጽህፈት ቤት ኃላፊ አቶ ደሴ ሸቴ ሁነኛ ምስክር ናቸው። በከፍተኛ ደረጃ በራሳቸው አደረጃጀት ቀበሌን ከቀበሌ በመተሳሰር የሚጎላቸውን ግብአትም ቀበሌ ከቀበሌ እየተሳሰሩ እየሞሉ ከፍተኛ ጀብድ የፈጸሙበት ሁኔታ ነው ያለው። ከ12 ጊዜ በላይ በዚህ አካባቢ ግንባር ጦርነት ተካሂዷል ከጁንታ ጋር። 12ቱንም ግንባር በድል ነው ያጠናቀቁት። በርካታ ጀብዶች ተፈጽመዋል። መሪዎቻቸው የጁንታ ተገለዋል፣ ተዋጊዎቻቸው ተገለዋል፣ ንብረታቸው ተማርኳል። በጣም በርካታ ጀብዶች የፈጸሙበት ሁኔታ ነውና ይሄ አደረጃጀታቸው እጅግ በጣም የጠነከረ ነው። እጅግ በጣም በራያ መሬት መፈክራቸው ገብቶ አይወጣም፣ እዚሁ ይቀራል። ለኢቲቪ ዘገባ ዮሐንስ ፍሳ ከወሎ ግንባር። በተለያዩ ግንባሮች ለሚገኙ የመከላከያ ሰራዊትና የክልል ጸጥታ ኃይሎች የሚቀርቡ የማነቃቂያ ሙዚቃዎች ለሰራዊቱ የግዳጅ አፈጻጸም ስኬታማነት የሞራል ስንቅ ናቸው። የተለያዩ አርቲስቶች በግንባር ለሚገኙ የመከላከያ ሰራዊትና የክልል የጸጥታ ኃይሎች የማነቃቂያ ሙዚቃ አቅርበዋል። ሰለሞን ጸጋይ ተጨማሪ አለው። የፌዴራል ፖሊስ የሙዚቃ ቡድን ከሌሎች አርቲስቶች ጋር በመሆን በግንባር ለሚገኙ የመከላከያ ሰራዊትና የክልል የጸጥታ ኃይል አባላት ሰራዊቱን ሊያነቃቁ የሚችሉ ጣዕመ ዜማዎችን አቅርበዋል። ለሰራዊቱ የሙዚቃ ዝግጅት ካቀረቡ አርቲስቶች መካከል አርቲስት ጃምቦ ጆቴና የፌዴራል ፖሊስ የሙዚቃ ቡድን አባል ዋና ሳጅን ራይል ሽመልስ በግንባር በመገኘት ለሰራዊቱ ያቀረቡት ዝግጅት የህወሓት የሽብር ቡድንን ለመደምሰስ የሚደረገው ጥረት አንድ አካል ነው ብለዋል። በቀጣይ በተለያዩ ግንባሮች በመገኘት መሰል የሙዚቃ ዝግጅቶች እንደሚያቀርቡ በመጠቆም እነዚህ ሰዎች ከኛ ጥቅም ነው የሚፈልጉት፣ የወረሩ ሰዎች። እነዚህ ግን ከኛ ጥቅም ሳይሆን እኛም ማጥፋት ነው የሚፈልጉት። ጥቅማችንን ብቻ ሳይሆን ህልውናችንን ማጥፋት ነው የሚፈልጉት። ስለዚህ
እስከ መጨረሻው ድረስ ከሰራዊቱ ጋር ቆሜ የሚያስፈልገውን መስዋዕትነት ሁሉ ለመክፈል ዝግጁ ነኝ። ዛሬ እዚህ የመጣሁት ከዚህ ተነስቼ ነው። የኛም ተቋም እንደምታውቁት ብዙ ቦታ ካሁን በፊት ጦርነቱን ከመጀመሩ በፊት አፋር ሚሌ ላይ ሄደን ሰራዊቱን የማነቃቃት ስራ ሰርተናል። ከዚህ በኋላ በጣም የተያዙ ሰፊ ፕሮግራሞች አሉ። የሄድን ለሰራዊቱ ከጎናቸው ነን እንደምንል እርግጠኞች ነን። ሁልጊዜ አብረናቸው ነን። የመከላከያ ሰራዊትና የክልል ጸጥታ ኃይል አባላት ዝግጅቱ ለግዳጅ አፈጻጸም ስኬታማነት የሞራል ስንቅ ይሆናል ብለዋል። በኢትዮጵያ ሕልውና ላይ የሚቃጣውን ማንኛውንም ጥቃት ለመመከት ዝግጁ መሆናቸውን በመግለጽ ከምንም በላይ የኛ ሞራል ከምንም በላይ እንዲነቃ አድርገውናል። ምክንያቱም በዛ ቁልቁለትና አቀበት ስንሰቃይ የነበረው ድል አድርገን ዛሬ በአደባባይ በጭፈራና በወኔ እነሱም ለኛ ብለው ከዛ አገር ድረስ ስንት ኪሎ ሜትር አቋርጠው መጥተው ለኛ ሞራል ሰጥተውናል። ከምንም በላይ ሞራሉ ማለት ነው ለኛ ከምንም በላይ አስደስቶናል። በወኔ ወናችንን ቀስቅሶናል። የዛሬው ሙዚቃ ዝግጅት በጣም አሪፍ ነው። እኛ ወናችንን በቃ ወደ ኋላ ወደፊት የሚያደርገው እንጂ ወደ ኋላ የሚያሰኝ አይደለም። የዛሬው ሙዚቃ በጣም ደስ የሚል ነው። ለኛ ለአእምሮአችን መነሻሻ ብዙ እንትን ያሳየነ ነው ከጓዱ ጋር ማለት ነው። እና ወደፊት ያው ዝግጁ ነን። ያው አሪፍ ነገር እኛን የሚያዝናና ነገር ነው ያየነው። አሪፍ ነው። ያው ቆንጆ ነው። በዚህ ቢቀጥልበት አሪፍ ነው። የሰራዊቱን ሞራል ከፍ የሚያደርጉ ተመሳሳይ ዝግጅቶች ተጠናክረው እንዲቀጥሉ ጥሪ ቀርቧል። ለኢቲቪ ዘገባ ሰለሞን ጸጋይ፣ ወሎ ግንባር። ሀገር በተስፋ ጸዳል ፈክታ ከብራ ተልቃ የልጆቿን መምጫ ቀን ስትናፍቅ አይቀርም። እንኳን ደህና መጣችሁ። የኢትዮጵያ ንግድ ባንክ በያሉበት በመቅረብ የሀገር ቤት ቆይታው የሰመረ እንዲሆን በሆቴሎችና በመዝናኛ ቦታዎች በሚገኙ ፎሬክስ ኤቲኤም ማሽኖቻችን ገንዘቦን መመንዘር እንዲሁም ዓለም አቀፍ ካርዶን በሁሉም የባንካችን ኤቲኤምና ፖስ ማሽኖቻችን ላይ መጠቀም ይችላሉ። ለሀገሮ ያሉትን ፍቅር በተግባር ለመግለጽ ከውጭ ሀገር የሚልኩትን ገንዘብ በባንካችን የስዊፍት አድራሻ ሲቢኢ ቴታ ከ16 በላይ በሚሆኑ የገንዘብ አስተላላፊ ድርጅቶች በኩል እንዲሁም በትዊንስ የገንዘብ አስተላላፊ በኩል በቀጥታ ወደ ባንካችን ሂሳብና በወርልድ ሬሚት ወደ ሲቢኢ ብር ሂሳብ መላክ ይችላሉ። ባንካችን በረጅም ጊዜ የክፍያ ዘመን እጅግ አነስተኛ በሆነ ወለድ ለቤት፣ ለመኪና እንዲሁም ለኢንቨስትመንት የሚውሉ የብድር አማራጮችን አዘጋጅቷል። በድጋሚ እንኳን ወደሚወዷት ሀገሮ በሰላም መጡ። ለመላው የክርስትና እምነት ተከታዮች መልካም በዓል እንዲሆንላችሁ እንመኛለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። አሸባሪው ህወሓት ህዝብን በጠላትነት ፈርጆ ለ30 ዓመት ሲያስተምር የነበረውን ሴራ በአማራና አፋር ንጹሃንን በመግደልና የማህበራዊ አገልግሎት መስጫ ተቋማትን በማውደም በተግባር አሳይቷል። የሽብር ቡድኑ በአማራና አፋር ክልሎች የፈጸማቸው ወንጀሎች ቀደም ብሎ በመዋቅር ደረጃ እቅድ ያወጣላቸውና በሰነድም ጭምር የአፈጻጸም አቅጣጫ የተቀመጠላቸው ናቸው። ሪፖርተራችን ንብረት የተሆነ ያዘጋጀውን ሙሉ ግርማ ያቀርበዋል። ህወሓት ሀገር በመምራት ላይ በነበረበት ወቅት የኢትዮጵያን ጠርዝ ከረገጠ ድህነት ነፃ ከማውጣት ይልቅ ዜጎችን ወደ እርስ በርስ መተላለቅ እንዲገቡ ለማድረግ ሲሰራ እንደነበር በተግባር የታየበት ሆኗል። ነፍጠኛና ጠባብ የሚል ትርክት ነበረ አልነበረም? እኔ እስር ቤት ነበርኩ። እስር ቤት ታደሰ መሰረት የሚባል የሚታወቁት ልትኖሩ ትችላላችሁ። በተለይ ወታደሮች ለኔ ምንድነው ያለኝ? እኛ ባንኖር እኮ አማራ ይበላችሁ ነበር አለኝ ለኔ። ከዛ ሌላ ደግሞ ደምሰው አንተነ የሚባል ኮሎኔል ነበረ። አሁን አዲስ አበባ ጸጥታ ሰላምና ጸጥታ ነው ያለው። ለሱ ደግሞ እኛ ባንደርስላችሁ ኦሮሞ ይበላችሁ ነበር አላቸው። ትልቁ ምርኩዙ የነበረው ሌሎች የኢትዮጵያ ብሔሮች የተከበሩት እንዳሉ ሆኖ በኦሮሞና በአማራ መካከል
ፍርሃት፣ ጥርጣሬ መፍጠሩ የህይወቱ ምሰሶ ነበር። ይሄን ማወቅ ያስፈልጋል። አንድ ሀገር የሚጋራ ህዝብን በጠላትነት ፈርጆ የኢትዮጵያን አንድነት ለማፍረስና የዜጎችን አብሮነት ለመናድ በድርጅታዊ ሰነድ ላይ አስቀምጦ ሲሰራ መቆየቱም የሽብር ኃይሉ ሀገርን የመውጋት ሴራ ድንገት የተፈጠረ እንዳልሆነ ያሳያል። የህወሓት የምስረታ ሰነድን ያገላበጠ ትግራይ ሁሉ አማራ ጠላት ነው የሚለውን የተሳሳተ ፍረጃን እየተመለከተ 3 አስርት ዓመታትን አሳልፏል። በተሳሳተ የጥላቻ ትርክት የትግራይ ወጣትን አሰልፎ አሸባሪው ህወሓት ኃይል በህዝብ ላይ ግፍን ፈጽመዋል። የኢትዮጵያ ህዝብ ጠላት ነው እየተባለ አድጎ የህወሓት ታጣቂ ኃይልን የተቀላቀለው የትግራይ ወጣትም በአማራና አፋር ወረራ በመፈጸም ኢትዮጵያ በታሪኳ ገጥሟት ማወቅ በደልን ፈጽመዋል። ሰሞኑን የተደረገውን እዩት። አሁን መዝረፉ ምኑ አይደለም። ዘረፋው የሌባ ነው ምናምን ብለን ምንሰጠው አካል ይኖራል። ንፋስ መውጫ ሆስፒታል እኮ ባለፈው የገቡ ጊዜ አንድ በሽተኛ ነበር እዛ አልጋ ላይ የተኛ ሰው ሰራሽ እግር ተገጥሞለት እግሩን ነው የወሰዱት ነቅለው። ይሄ ሌብነት ነው? ይሄ በምንድን ነው የምትተነትኑት? እሺ ይሄ በፍልስፍና ነው? በሳይንስ ነው? በስነ ልብ በምንድን ነው የሚተነተነው? ይሄ ወስዶ ለሌላ ሰው ይገጥመዋል? አያደርገውም። የአሸባሪው ህወሓት ኃይል ወረራ በፈጸመባቸው የአማራና አፋር አካባቢዎች ሰዎችን፣ እንስሳትና እጽዋትን ሳይለይ የጥፋት በትሩን አሳርፎባቸዋል። የወደመው ውድመቱ እሺ ነገ እንሰራዋለን። የተደረገው ድርጊት የተፈጸመው ነገር ከብቶችን እኮ በሰሜኑ ግንባር በዚህ በማይጸብሪ ግንባር የነበረውን በጋሸና ግንባር የነበረውን እንደው ለማየት ይችላል። ከብቶችን እኮ ሰብስበው ረሽነዋል በጥይት። እነዚህ ከብቶች አሁን ምንድን ናቸው? ምን ስለሆኑ ነው? አርዶ መብላት እኮ አንድ ጉዳይ ነው። ጭኖ መሄድ እኮ አንድ የሌባ ይዘት ከብት ይገርማቸዋል። በመቄት መንገድ ስንሄድ ዛፍ ጥቅጥቅ ያለ የገበሬ መቼም በእግር የሚሸጧቸው ባህር ዛፎች አሉ ገበሬዎች። እሱን በመድፍ መጥተው የቀረውን በአጭደው ወገቡን ሰብረው እኛ ስንሄድ ምንድን ነው ሁሉም ዛፍ ወገቡ ተሰብሯል። ምንድን ነው ይሄ ስንል በቃ መጥቶ ረሽኑታል። እንዴት ዛፍ ይረሸናል? ይሄን አሁን በምንድን ነው የምትረዱት? ይህ ምን ሎጂክ ነው ይሄን የሚያስረዳቸው? በመዋቅራዊ ድጋፍ ህዝብ ጠላት ነው ተብሎ የተነገረው አሸባሪው ህወሓት ታጣቂ ኃይል ስለ ፖለቲካ እውቅና የሌላቸው ንጹሐንን በአማራና አፋር ክልሎች ወረራ በመፈጸም ገለዋል። ማይካድራ፣ ጭና፣ አጋምሳ፣ ጋሊኮማና አሁንም ድረስ የጅምላ ቀብር እየተገኘባቸው ያሉ ቦታዎች የሽብር ቡድኑ ታጣቂዎች ህዝብ እንዲጨፈጨፉ ስለመላካቸው ማሳያ ሆነው ይጠቀሳሉ። ምግብ ስጡን ብለው ምግቡን ከበሉ በኋላ ሳህኑን ይሰብሩታል። ይህን እኮ የደረሰባቸው ሰዎች ናቸው። ይህ ምንድን ነው? ይህ ምንድን ነው የሚተነተነው? ብርጭቆን ይሰብሩታል። ይሄ በመጡበት ግንባሮች በሙሉ ያደረጉት ነው። የጥቂት ሰዎች ወይም የጥቂት ተዋጊዎች ጉዳይ ቢሆን መቼም ከምን ውስጥ ምን አይጠፋም ብለን እንረዳዋለን። ግን እንዳይመስላችሁ ሰነድ አዘጋጅተው ስልጠና ሰጥተውበት ነው። እንዲህ አርጉ ብለው አሰልጥነው ነው። ስልጠና ሰጥተዋል። በየትኛው ባህል በየትኛው ስነ ልቡና ነው ሰው ምግብ በልቶ የበላበት ትሪ ላይ የሚጸዳደው? ይሄ እኮ አድርገዋል። ምጣድ ላይ ተጸዳድተዋል። ፍራሽ ላይ ያደሩበት ፍራሽ ላይ ተጸዳድተዋል። ይሄ ምንድን ነው? ሆቴል ውስጥ ገብተው የሰረቁትን በግና ፍየል የሆቴሉ አልጋ ላይ ያርደውታል እኮ። ይሄ ምንድን ነው? ምናልባት ሰዎች ከለውጡ በኋላ የሆነውን ከዚያም ይልቅ ደግሞ ወያኔ እዚህ ሸዋሮቢት አካባቢ በደረሰበት ጊዜ እና ከዛ በኋላ የሆነው ትዝ ሊለው ይችላል። ግን አልነበረም። ፈተናችን የጀመረው ወያኔ ሲወለድ ነው። ከራያ እስከ ወልዲያና ጣርማበር፣ ከባቲ እስከ ጭፍራና አባላ፣ ከማይጸብሪ እስከ ወልቃይትና ሁመራ
ህዝብን በጠላትነት በፈረጁት የአሸባሪ ህወሓት ታጣቂ ኃይሎች በቡድን የተደፈሩ በርካታ ሴቶች ቁስላቸው አልሻረም። ትምህርት ቤቶችና የጤና ተቋማትን በማውደም የአሸባሪ ህወሓት ኃይል የአማራና አፋር ብሎም የኢትዮጵያ ጠላት መሆኑን በግልጽ አሳይቷል። አሸባሪ ህወሓት ታጣቂ ኃይል በንጹሃን ላይ የፈጸመው ግድያ፣ በሴቶች ላይ የፈጸመውን አስገድዶ መድፈር፣ በተቋማት ላይ ያደረሰውን ውድመት ዓለም አቀፉ ማህበረሰብ በቀናነት ቢመለከት ኖሮ እርዳታ ሳይሆን ስለ ቡድኑ መጥፋት ከኢትዮጵያ ጎን ይቆም ነበር። ያለመሸነፍ ውርስን ታሪክን እያስቀጠሉ ያሉት ኢትዮጵያውያን ግን እውነታን በመያዝ የአሸባሪውን የህወሓት ኃይል ዳግም የሀገር ስጋት እንዳይሆን በማድረግ ለህዝባቸው ካሳ ደማቸውን በማፍሰስ እያሸነፉ ነው። ኢቲቪ 4 ማዕዘን ከሰኞ እስከ ዓርብ ከ6 ሰዓት ጀምሮ ወደ እናንተ ይደርሳል። በየዕለቱ በየአቅጣጫው በአራቱም ማዕዘን አዲስ ክስተት፣ አዲስ መረጃ አለ። የኢትዮጵያ ቴሌቪዥን ከአራቱም ማዕዘን በቀጣይ 4 ዓመታት 70 ሚሊዮን ለሚሆኑ ዜጎች ብሔራዊ መታወቂያ ሊሰጥ ነው። የብሔራዊ መታወቂያው የተለያዩ ተቋማትን አገልግሎት በቀላሉ ለማግኘት ያስችላል ተብሏል። አቤል ሙሉጌታ ተጨማሪ አለው። ዜጎች በሀገራቸው ከአንድ ቦታ ወደ ሌላ ቦታ በመንቀሳቀስ የተለያዩ ተግባራትን ለመከወን ማንነታቸውን የሚያሳይ መለያ ያስፈልጋቸዋል። የቀበሌ መታወቂያ፣ ፓስፖርት፣ መንጃ ፍቃድና ሌሎች የመሳሰሉ ማንነትን ለመለያ ጥቅም ላይ ሲውሉም ቆይተዋል። አሁን ላይ አንድ ሰው አንድ መሆኑን የሚገልጽ በመላ ሀገሪቱ ተግባራዊ የሚሆን ብሔራዊ መታወቂያ ተግባራዊ ሊደረግ ዝግጅትም ተጀምሯል። ማንነትን በማጭበርበር የሚሰሩ ወንጀሎችንም ለመቀነስ የሚያስችል እንደሆነም የብሔራዊ መታወቂያ ፕሮጀክት ስራ አስኪያጅ አቶ ዮዳሄ አርአያ ስላሴ በተለይ ለኢቲቪ ተናግረዋል። ብሔራዊ መታወቂያ ማለት ለአገልግሎቶችን ለማግኘት አንድ ቦታ ስትሄድ ራስህን የምታረጋግጥበት የተለያየ መንገድ አለ። አንዳንድ ቦታ መንጃ ፍቃድ ይቀበሉሃል፣ አንዳንድ ቦታ የቀበሌ መታወቂያ ይቀበሉሃል። የትም ቦታ ብትሄድ ግን አንተ ነህ፣ አትቀየርም። ምክንያቱም የተለያየ መንገድ አንድ የማንነት ማጭበርበር አለ። ያንተን ስም ወስጄ እኔ ነኝ ብዬ በአንተ ስም ስራ መስራት ይችላሉ፣ አገልግሎት ማግኘት ይችላል። እሱን ማረጋገጥ ነው ኃላፊነታችን ማለት ነው። ሁሉም ቦታ ስትሄድ ራስህን በእርግጠኛ በሆነ መንገድ ለማረጋገጥ የምትጠቀመውን ቁጥር የሚሰጥ ተቋም ነው። ብሔራዊ መታወቂያ ካርድ በኢትዮጵያ ውስጥ የሚኖር ማንኛውም ሰው የውጭ ዜጋንም ጨምሮ የሚሰጥ መታወቂያ ነው። በዋናነት የአይን የጣትና የፊት አሻራ በመውሰድ ማንነትን የመለየት ስራ የሆነው ብሔራዊ መታወቂያ በቀጣይ 4 ዓመታት ውስጥ በኢትዮጵያ 70 ሚሊዮን የሚሆኑ ዜጎችን ተደራሽ እንደሚሆኑም ተመላክተዋል። ቀበሌ መታወቂያ፣ የመንጃ ፈቃድ አንድ ነገር ይዘመተ ብንመዘግብ ደስ ይለናል። ግን ይህ መታወቂያ ከሌለ አንመዘግብህም አንልም። ምክንያቱም እኛ የምንወስደው ባዮሜትሪክ ዴታ ነው፣ የአሻራና የአይንና የፊት የምንለው ማለት ነው። ሁሉንም በተሻለ መጠን ማስገባት የሚችል ነው። 2018 መጨረሻ ላይ ከ4 ዓመት በኋላ 8 ዓመት ዕድሜ በላይ ያለን ሰው ከሞላ ጎደል ወደ 70 ሚሊዮን በላይ ሰው ማለት ነው። ይህን ልዩ ቁጥሩን ለመስጠት እቅድ ላይ ነን። በዛ መሰረት አሁን ጥሩ ደረጃ ላይ ነን። ብሔራዊ መታወቂያ የአገልግሎት ሰጪ ተቋማት ስራን በማቀላጠፍ ከፍተኛ ሚና እንደሚኖረውም ታምኖበታል። በሙከራ ትግበራ በቦሌ ለሚ ኢንዱስትሪያል ፓርክ 20 ሺህ ለሚሆኑ ሰራተኞችም የብሔራዊ መታወቂያ እየተሰጠ ይገኛል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አቶ ሳንዶካን ብሔራዊ መታወቂያ በብዙ ሺህ የሚቆጠሩ ሰራተኞችን በቀላሉ ለመለየት ያስችላልም ብለዋል። 20 ሺህ ሰራተኛ በር ላይ ፈትሸ ጠብቀህ ማን ነው ስም አይተህ መታወቂያ ይዘህ ላስገባ ብትል 3 ሰዓት በላይ ፈጅ። በተለያዩ የቴክኖሎጂ ሲስተሞች ከብሔራዊ መታወቂያው ጋር በተሳለጡ ሁኔታ በየቀኑ የሚገባና የሚወጣውን ሰራተኛ ለመቆጣጠር ለእኛም በፓርክ ውስጥ ያሉ ባለሙያዎችም ኩባንያዎችም በተሳለጠና በተሻለ ቁጥጥር ውስጥ እንዲሆኑ ያደርጋል። የተለያዩ አገልግሎቶችንም ለሰራተኞች ለመስጠት ከተቋማት ጋርም ለማጣመር ከፍተኛ ሚና እንዳለውም ተመላክቷል። እነዚህ የሚሰሩ ሰራተኞችን ከባንክ ጋር አስተሳስረን መደገፍ ማገዝ ብንፈልግ ባንክ ስርዓቱ ጋር በጣም ኢዝሊ ኢንተግሬትድ መሆን ይችላል። ከህግ ስርዓቱ ጋር አስተሳስረን መሄድ ብንፈልግ ከህግ ስርዓቱ ጋር ኢዝሊ ኢንተግሬትድ መሆን፣ ከካስተም ስርዓቱ ጋር ማስተሳሰር ብንፈልግ ከካስተም ስርዓቱ ጋር። ምክንያቱም ቅድም አንተ ብለዋል፣ አንድ ሰው አንድ ነው።
እዚህ የምንመዘግበው ሰው ሌላ ቦታ ያለው ዳታ ራሱ ነው። ሶ ይሄ አጠቃላይ ኢኮሲስተሙን ሀገራዊ ኢኮሲስተሙን ያሳልጣል። ሌታለው ነው በኢንዱስትሪ ፓርክ ብቻ ቀርቶ ማለት ነው። የብሔራዊ መታወቂያ አገልግሎት የሀገራትን የንግድ ትስስር ለማቀላጠፍም ያግዛልም ተብሏል። ኬንያ ብሔራዊ መታወቂያ አላት። ብዙ አፍሪካ ሀገሮች ጥሩ ጅማሬ ላይ ናቸው። ሩዋንዳ አላት፣ ኡጋንዳ አለው፣ ጎረቤቶቻችን ሶማሊያም አሁን ለምሳሌ ብዙ ሰው ኤክስፔክት ያደርግም፣ ግን በደንብ አድቫንስድ የሆነ በደንብ ጥሩ ደረጃ የደረሰ ብሔራዊ መታወቂያ አላቸው። ሶ በአፍሪካ ህብረትም ባለው የ2030 ዲጂታል እቅድ መሰረት ድንበር ስትሻገር ቪዛ፣ ፓስፖርት፣ መኖሪያ ፈቃድ ሳትጠየቅ አንተ ሶማሊያ ሄደህ እንድትነግድ፣ ሱዳን ሄደህ እንድትነግድ፣ ኤርትራ ሄደህ እንድትነግድ ብሔራዊ መታወቂያ የምንለው አሁን በኢትዮጵያ ስኮፕ ቢሆንም ትንሽ ቆይቶ ከኬንያ፣ ከሩዋንዳ፣ ከከሌ ጋር ተሳስሮ ወደ አህጉራዊም ሊያድግ ይችላል ማለት ነው። ብሔራዊ መታወቂያ ፕሮጀክት የዓለም አቀፍ ተሞክሮን በማካተት በኢትዮጵያን ባለሙያዎችም የተሰራ ነው። አገልግሎቱ በተለያዩ ቦታዎች ሲሰጥም በማዕከል መቆጣጠር የሚያስችል ቴክኖሎጂም ተገጥሞለታል። የጠቅላይ ሚኒስትር አብይ አህመድን ጥሪ ተቀብለው ወደ ሀገር ቤት እየመጡ ያሉ ዲያስፖራዎች የሚያደርጉት ድጋፍ የወደሙ የጤና ተቋማትን ወደ ነበሩበት ለመመለስ የሚያግዝ መሆኑን የጤና ሚኒስትሯ ዶክተር ሊያ ታደሰ ገለጹ። ከተለያዩ ሀገራት ወደ ሀገር ቤት የገቡ ኢትዮጵያውያን የሕክምና ግብዓት ድጋፍ አድርገዋል። መሐመድ ረህመቶ ኢትዮጵያ ያጋጠማትን የህልውና አደጋ ለመከላከል በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የበኩላቸውን ድርሻ በመወጣት ላይ ይገኛሉ። የጠቅላይ ሚኒስትር አብይ አህመድን ጥሪ ተከትሎ በርካታ ኢትዮጵያውያንና ትውልደ ኢትዮጵያውያን ወደ ሀገር ቤት እየገቡ ነው። የተለያዩ ድጋፎችን በተለይም የህክምና ግብዓት ድጋፍ በማድረግ ላይ ይገኛሉ። ከተለያዩ ሀገራት ወደ ሀገር ቤት በመግባት ድጋፍ ያደረጉ ኢትዮጵያውያንና ትውልደ ኢትዮጵያውያንም ለወገን በመድረሳቸው መደሰታቸውን ገልጸዋል። እኔ በጣም አሁን በደረሰው ትልቅ ጥፋት በጣም ተናድጄ የሀገር ፍቅሬም አለ ግን በንዴትም አለና ሀሳብ ለመምጣት ሁሉ አልነበረኝም። ግን አገሬ እንደዚህ ሲሆን ጊዜ መስሪያ ቤት ሁሉ አሁን አዲስ ነበር የጀመርኩ መስሪያ ቤት አይፈቀድልኝም ነበር። ግን አለቃዬን አስፈቅጄ ለትንሽ ጊዜ አይፈቀድልኝ መድኃኒት እህቴ ዶክተር ናትና አንድ ላይ ሆነን የስንትና ስንት ብር ኤኩፕመንት የሰርጀሪ ኤኩፕመንት መድኃኒት አሰባሰብ 2 ሻንጣ ሙሉ ለማምጣት ፈልጌ ለዚህ ነው መገናኝና ደግሞ ለኢትዮጵያን ዲያስፖራ ሚሊዮን ቻሌንጅ ስለዚህ ለሱ መቆጠር እፈልጋለሁ። ምን ነው ከዚህ በላይ ማድረግ በቻልኩ የሚል ነገር ነው የተሰማኝ። የበለጠ ግን ይሄ በቂ አይደለም፣ ከደረሰው ነገር አንጻር በቂ አይደለም። ገና ሌላ ብዙ ማድረግ እፈልጋለሁ ሁኔታዎች ሲመቻቹ። በቦሌ ዓለም አቀፍ ኤርፖርት የሕክምና ግብዓት መቀበያ ማዕከል የተገኙት የጤና ሚኒስትር ሊያ ታደሰ የዲያስፖራው ድጋፍ ትልቅ ብርታት መሆኑን ገልጸዋል። በርካታ ድጋፎችን ይዞ መምጣት ብቻም ሳይሆን በገንዘብም እዚህ ድጋፍ ባንክ ውስጥ እየሰጡ ያሉም አሉ። በሕክምና ግብዓቱም ብዙ ነው እየሰጡ ያሉት። ወደ ሀገራቸውም በዚህ ሁኔታ መምጣታቸውም እጅግ ደስ ብሏቸዋል። ለእኛም ይሄ ትልቅ ብርታት የሚሆንና ትልቅ ሞራል የሚሆን ትልቅ ስንቅ የሚሆን ነው። ቀጣይ ለምንሰራቸው ስራዎች እንደዚህ ከተባበርን ብዙ እንደምንሰራ የሚያሳይ ነው። ላለፉት በተለይ 2 ሳምንታት በርካታ እቃዎች እንደዚሁ እየመጡ ይገኛሉ። ከዚህ ጎን ለጎን ግን በተለይ ደግሞ በስፋት ድጋፍ ሊሆን የሚችል እቃዎችን ትልልቅ የሕክምና መሳሪያዎችንም አሰባስበው በካርጎ በአየር መንገድም በመርከብም አስጭነው ደግሞ መላክ የጀመሩም ቡድኖች አሉ። ለመላክም አሰባስበው ደግሞ የመላኪያ ወጪዎችን ለመሸፈንም የገንዘብ ማሰባሰብ ስራም እየሰሩ አሉ። ዲያስፖራው እያበረከተ ያለው የሕክምና ግብዓት ድጋፍ የወደሙ የጤና ተቋማትን ወደ ነበሩበት ለመመለስ የሚያግዝ እንደሆነ ሚኒስትሯ ተናግረዋል። እነዚህን ተቋማት ወደ ነበሩበት ለመመለስ ብቻም ሳይሆን ሁሌም እንደምንለው ከነበሩበት የተሻለ ለማድረግም የሚያግዝ የድጋፍ ነው እየተሰባሰበ ያለው። በተጨማሪም ሕክምናው ብቻ ሳይሆን በተለያየ መንገድ ወገኖችን ለተፈናቀሉ ለተጎዱ ወገኖች በዚህ ውስጥ ብዙ ጉዳት ለደረሰባቸው የሚሆኑ የተለያዩ ግብዓቶችንም ገንዘብም የማሰባሰብ ስራ በስፋት እየተሰራ ነው። ይሄ እንግዲህ እንደ ሀገር ለምናደርገው መልሶ ግንባታ ትልቅ አቅም የሚሆን በግብዓት በገንዘብ ብቻ ሳይሆን በሞራልም በአንድነት በመቆምም ይሄ ትልቅ ጥንካሬ የሚሆነን ነው እንደ ሀገር። የሕክምና ግብዓት ላበረከቱ ወገኖች ምስጋና ያቀረቡት ዶክተር ሊያ በቀጣይም ዲያስፖራው በጤና ሚኒስቴር ድረገጽ ላይ የተዘረዘሩ የሕክምና ግብዓት ዝርዝሮችን በመመልከት ድጋፉን አጠናክሮ እንዲቀጥል ጥሪ አቅርበዋል። በልመና ከዛ
ከሚሰጡ ሰዎች በር ላይ እንዳንጠፋ ነው የሚያደርገን። Let them decide on what is promising for the country. አፍሪካ እንዳታድግ ተደርጎ የተቀመጠ ፕሮግራም ነው ያለው። Africa has been fundamental to the global prosperity. ብዙ ነገሮች የሚነሱባት ከውጭ ያለ ነገር በሁለት ውሃዎች ምክንያት ነው። አንዱ ቀይ ባህር ነው፣ ሁለተኛው አባይ ነው። አካባቢውን የስጋትና የመቆራቆሻ አይነት ነገር ሜዳ እያደረገው መጥቷል። Monsieur le Président, የእኛን ነፃነት ማጣት እየቀለዱብን እዛ ላይ ማንም ሳይሰማን ምንድን ናቸው ይሄ ህዝብ ምን አይነት ከየት የመጣ ነው ይላሉ። Advice they're going to take from outsiders? ስናግዝ እኛ እናግዛለን። ምን አስቸኮለ ነው? የበላይነታችንን ሊገዳደር ይችላል። ስለዚህ እነሱን የግድ ማንበርከክና መያዝ አለብን። ሴኪሪቲ ካውንስሉ የተያዘው ራሱ በርሊን ኮንፈረንስ ላይ አፍሪካን የተቀራመቱ ሰዎች የያዙት ድርጅት ነው። ትግራይ ነፃ ኢትዮጵያን ይመራ ከማን ነው ነፃ ማለት የለም። ይህን ቴሮሪስት ቡድን ከሆኑ ካጠፋ እኔ ተስፋ ነው የምታየኝ። በተጽዕኖ ማትጫን ዞር በል የምትል ከሆነ ነው ራስንም አድን ሀገርን የምታድነው። ተመልካቾቻችን በድጋሚ የዕለቱን አርዕስተ ዜናዎች ላስታውሳችሁ። በራያ ቆቦና አካባቢው የአሸባሪው ህወሓት ቡድን ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበት የተረፈው ኃይሉም ተበትኖ ሸሽቷል። የመከላከያ ሰራዊታችን የፈጸመው ገድልም እየተወሳ ነው። የራያ ቆቦ ወረዳ ዲምቢና ገደመዩ ቀበሌ ሚሊሻዎች አሸባሪውን ቡድን በገባበት እያሳደዱ አኩሪ ጀብድ መስራታቸው ተነገረ። በተለያዩ ግንባሮች ለሚገኙ የመከላከያ ሰራዊትና የክልል ጸጥታ ኃይሎች የሚቀርቡ የማነቃቂያ ሙዚቃዎች ለሰራዊቱ የግዳጅ አፈጻጸም የሞራል ስንቅ እንደሚሆኑም ተገለጸ። ተመልካቾቻችን አሁን ደግሞ የቢዝነስ ዘገባዎችን ወደ እናንተ እናደርሳለን።